ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩ። በሰባተኛው ሀገራዊ ምርጫ የሴቶችን ተጠቃሚነት የሚያረጋግጥና ሰላምን የሚያሰፍን የፖለቲካ ፓርቲ ለመምረጥ የሚያስችላቸውን የምርጫ ካርድ ማውጣታቸውን አሚኮ ያነጋገራቸው የጎንደር ከተማ ሴቶች ተናገሩ። አስተያየት ሰጪዎቹ ለመራጭነት መስፈርቱን የሚያሟሉ ሌሎች ሴቶችም ባሉት ቀሪ ቀናት የምርጫ ካርድ በማውጣት ያስተዳድረኛል የሚሉትን መንግስት እንዲመርጡ መልእክት አስተላልፈዋል። መረጃው የህይወት ኃይሉ ነው። አዲስ አለማየሁ እንደሚከተለው ያቀርበዋል። ሀገር በስርዓትና በመርህ እንድትመራ ዜጎች ይሆነኛልና ያስተዳድረኛል የሚሉትን መንግስት ይመርጣሉ። ይህ ሲሆን ደግሞ ዜጎች መብትና ግዴታቸውን አውቀው እንዲኖሩ መንግስትም የዜጎችን የመልካም አስተዳደር ጥያቄዎች እንዲፈታ ያግዘዋል። በጎንደር ከተማ ያነጋገርናቸው ሴቶች በመጪው ግንቦት 24 ቀን 2018 ዓ.ም ለሚካሄደው ጠቅላላ ምርጫ አስቀድመው ካርድ አውጥተዋል። ስሜ ሰይዳ ለገሰ እባላለሁ። የቀበሌ 10 ነዋሪ ነኝ። ጎንደር ከተማ ነዋሪ ነኝ። የምርጫ ካርድ አውጥቻለሁ። ምርጫ ለመምረጥ አሁን እስካሁኑ ጋራ 6ኛ በየ5 ዓመቱ ምርጫው እንዲመረጥ የምንፈልገው እድገት፣ ፍቅር፣ ሰላም ያለበት ከሆነ እንዲቀጥል ከሌለ ግን እንዲወርድ ብለን ነው የምንመርጠው። ዘውዲት ገርማርያም እባላለሁ። ነዋሪ ጎንደር ነኝ። ያው ምርጫ ካርድ አውጥቻለሁ። 3ኛ ጊዜ ነው። ነገር ያግዛል፣ ሴትን ይደግፋል ብዬ የምመርጠው እና ያው አገር ይሻሻላል ብዬ የምመርጠው። ስሜ ሙልዬ ወንድም እባላለሁ። የሚኖረው ጎንደር ከተማ ነው። የምርጫ ካርድ አውጥቻለሁ። የምርጫ ካርድ ያወጣሁት የሚሆነኝን መንግስት ለመምረጥ መብት ስላለኝ ለሴቶች ለወጣቶች ይጠቅማል፣ መብታችን ያስከብራል ለሚለው ነው። የሴቶች ተጠቃሚነት የሚያረጋግጥ ሰላምን የሚያሰፍንና የኑሮ ውድነቱን የሚያረጋጋ መንግስት ለመምረጥ ዝግጁ መሆናቸውንም ከጣቢያችን ጋር ቆይታ ያደረጉ ሴቶች ተናግረዋል። የምመርጠው መንግስት ሰላምን ያዘለ የኑሮን ሁኔታ ምክንያቱም በአሁኑ ሰዓት ያለንበትን የኑሮ ሁኔታ እናውቃለን። በገበያው ዙሪያ በኑሮ ሁኔታ ያንን ሁሉ አስተካክሎ ተከታትሎ ኑሯችን እንዲስተካከል የሚመራንን መንግስት ልጆች እንዲማሩ ሴቶች ትክክል ከወንዶች ጋራ እኩል እንድንመራ እንድንራመድ ትክክለኛ ከወንዶች ጋር ይራመዳሉ የሚል መንግስት ነው የምፈልገው። ያው ይሄን ምርጫ ያወጣነው ለሀገራዊ አንደኛ ኢትዮጵያዊ በመሆኔ፣ ሁለተኛ ያው የተሻለ ኑሮ በኑሮም ሆነ በሴቶችም ሆነ በብዙ ነገር የተሻለ ነገር ካደር የተሻለ ነገር ይመጣል ብለን አስበን ነው እንደዚህ ያወጣነውና የሚመረጠው መንግስት ኑሮን የሚያሻሽል ለሴቶችም ለወጣቶችም የሚያሻሽል መሆን አለበት። ባለፉት የምርጫ ሂደት በመራጭነት የመሳተፍ ልምድ እንደነበራቸው የነገሩን ሴቶች ለመራጭነት መስፈርቱን የሚያሟሉ ዜጎችም ባሉት ቀሪ ቀናት ካርድ አውጥተው ይሆነኛልና ያስተዳድረኛል የሚሉትን መንግስት እንዲመርጡ አንስተዋል። እንደኔም ያሉ ማንኛውም ሴቶች ለራሳችን መብት እንጠቀማለን የሚል ሴት በሙሉ ይሄን የምርጫ ካርድ አውጥቶ መሪውን አስተዳዳሪውን ይመራኛል የሚለውን መሪ መምረጥ ያለበት ስለሆነ ማንኛውም ሴት እድሜው ከ18 ዓመት ጀምሮ ያለ ምርጫውን ለመምረጥ ካርዱን ማውጣት አለበት እላለሁ። ይሆነኛል ያገለግለኛል የሚለውን የሴት መብት ለማስከበር ሴቶች ወጣቶች በሙሉ ጠቅላላ ካርድ ማውጣት ያስፈልጋቸዋል አለባቸው። ምርጫ የመብታችን መከበሪያና የህገ መንግስት መምረጫ ስለሆነ ድረስ ማንኛውም ሴት ተጓዳ ያለች ሴት ሳትቀር ወጣ ሁሉም መብቱ ተከብሮ አንድነታችን በተለይ ሴቶች ቀዳማይ ሆነን አውጥተን መብታችን ማስከበር አለብን። 7ኛው ጠቅላላ ምርጫ በሰላም እንዲጠናቀቅም የበኩላቸው እንደሚወጡ ጠቅሰዋል። ፍትሃዊና ዲሞክራሲያዊ ምርጫ የተሻለ የኢንቨስትመንት እንቅስቃሴ እንዲፈጠር የሚኖረው ሚና ከፍተኛ መሆኑን በጎንደር ከተማ በተለያዩ የኢንቨስትመንት ዘርፎች ላይ የተሰማሩ ባለሀብቶች ተናገሩ። ተስፋዬ ጋሹ ተጨማሪውን እንደሚከተለው ያቀርበዋል። ምርጫ የፖለቲካ ሂደት ቢሆንም ውጤቱ ግን የኢኮኖሚ የጀርባ አጥንት መሆኑ ይነሳል። የተረጋጋ ፖለቲካ ለኢንቨስትመንት እድገትም ዋነኛ መሳቢያ ነው። ምርጫን በሰላማዊ መንገድ ማካሄድ አስፈላጊ መሆኑን በጎንደር ከተማ አስተዳደር በተለያየ የኢንቨስትመንት ዘርፎች ላይ የተሰማሩ ባለሀብቶች ተናግረዋል። ባንቲውን ያዘ ይባላል። የአባይ ጋርመንት ስራ አስኪያጅ። በአንድ ሀገር ውስጥ ምርጫ አስፈላጊ ነው። ለምን አንተ ፈለከው የመረጥከው መንግስት ሲመሰረትልህ ነው ሰላም የሚኖረውና ሰላም ባለመኖሩ የመጀመሪያው ተጎጂ ኢንዱስትሪ ነው።
ብዙ ኑሮን እየገጠመን ያለም ችግር ስለምናየው ስለሆነ ሰላማዊ ምርጫና ዲሞክራሲያዊ ምርጫ በሀገር ውስጥ አስፈላጊ ነው። በዚህ መንገድ ከተከናወነና ከተፈጸመ ካለቀም ምናልባት ወደፊት የምንጠብቀው የሀገራችን ሰላም ተመልሶ ይረጋጋል ብለን እንጠብቃለን። ጽዮን ይመር ባላል ከአውቶ ፓርኩ ጋርመንት ነው። ምርጫ አንደኛ የዜግነት ግዴታ ነው። ሁለተኛ የሚያስተዳድረንን መንግስት ያመንበትን መንግስት የመምረጥ ግዴታ አለብን ብዬ አምናለሁ። ፍትሐዊና ሚዛናዊ ምርጫ በወቅቱ ሲካሄድ የስራ አጥ መጠንንና የሰላም እጦትን ይቀንሳል ያሉት ባለሀብቶቹ ኢንዱስትሪዎችም በሙሉ አቅማቸው ማምረት ይችላሉ ብለዋል። መርቀው ሹምዬ ይባላለሁ። ከቲቲኬ ፒኤልሲ ሴልስና ማርኬቲንግ ዲቪዥናል ማኔጀር ነኝ። ሰላምን ከማምጣት ኢኮኖሚን ከማረጋጋት ስራ እድል ከመፍጠር አብዛኞቹ የኢንስቴቢሊቲ ችግሮችም ኢትዮጵያ ውስጥ በየማምናቸው ስራ አጥነት ነውና ስራ አጥነትን ማስወገድ በጣም ወሳኝ ነው ብዬ አስባለሁ። የሰባተኛው ሀገራዊ ምርጫ ያው መንግስትን መመስረት ስለሆነ ትክክለኛ ዲሞክራሲያዊ በዚህ አጋጣሚም ደግሞ ማንኛቸውም የምታቀርባቸው አቅርቦቶች ሁሉ ከዚህ ቁሳቁስ ከማቅረብ ጀምሮ አንተ የምታመርታቸው ምርቶች ሁሉ ሊኖሩ ይችላሉና በዛም ተጠቃሚ ያደርገዋል። እንደገና ሰላማዊ የሆነ ዲሞክራሲያዊ የሆነ ምርጫ መደረጉ ኢንዱስትሪው በተረጋጋ መንገድ ትክክለኛ ወደፊት ለሀገራችን ሊጠቅም የሚችል ህዝቡ የመረጠው ህዝብ የኔ ይሁን ያለውን መንግስት ቢመሰረት ሞር ኢንዱስትሪዎች የመጀመሪያ ተጠቃሚ ናቸው ማለት ነው። ባለሀብቶቹ አክለውም ማንኛውም ለምረጥ ብቁ የሆነ ዜጋ ንቁ ተሳታፊ ሆኖ ሀገር ይመራል ያለውን ፓርቲ መምረጥ እንዳለበትም አመላክተዋል። መምረጥ አለበት። አልመረጥክም ማለት ኦርዲ ላንተ ይሆነኛል ያልከውን ፖሊሲውን የወደድክልትን ርዕቱን የወደድክልትን የትኛው ነው የሚሻለው ፓርቲ ብሎ አይቶ መምረጥ ካልቻለ ነገ ያው ይሄ የምንጠብቀው ሰላም ይመጣሉ መጠበቅ አይቻልም። ባለሀብቱ እንግዲህ በተቻለው መጠን ዜጎች ምርጫ ላይ እንዲሳተፉ የበኩሉን አስተዋጽኦ ማድረግ አለበት። እኛም የተሳተፍን ነው። ምርጫ ካርድ ማውጥተናል። ይቀጥላል። ንቁ ተሳታፊ መቀራረብ መቻል አለበት። ሁሉም እንደዚህ ጋር ሁሉም ተሳታፊ መሆን አለበት። ሲሳተፍ የተሻለ መንግስት ይመሰርታል፣ የተሻለ ሀገር ይገነባል ማለት ነው። ለሰባተኛው ጠቅላላ ምርጫ ካርድ ማውጣት መብትን መጠቀም እንደሚገባም አስተያየት ሰጪዎቹ ጠቁመዋል። በማዕከላዊ ጎንደር ዞን ቆላ ድባ ከተማ የተጀመረው የኮሪደር ልማት የከተማዋን የንግድ እንቅስቃሴ እንዲነቃቃ ማድረጉን የከተማዋ ነዋሪዎች ተናገሩ። በመጀመሪያው ዙር የከተማው የኮሪደር ልማት ብቻ 2.8 ኪሎ ሜትር የሚሸፍን የመንገድ ማስዋብና መሰል ስራዎች መከናወናቸውን የቆላ ድባ ከተማ አስተዳደር ገልጿል። ኃይሉ ማሞ ዝርዝር አለው። ከታሪካዊት ጎንደር ከተማ በቅርብ ርቀት ከጣና ሐይቅ ራስጌ የገበታ ለሀገር አሻራ ያረፈበት የጎርጎራ ኢኮ ሪዞርት አውራ መንገድን ተከትላ የምትገኘው የቆላ ድባ ከተማ በማዕከላዊ ጎንደር ዞን ከሚገኙ ዕድሜ ጠገብ ከተሞች መካከል አንዷ ናት። ከተማዋ ከተቆረቆረች ዓመታትን ያስቆጠረች ቢሆንም ባሳለፈቻቸው ዓመታት ዕድሜና በተጎናጸፈቻቸው ጸጋዎቿ ልክ ሳትለማ መቆየቷን ነው ነዋሪዎቿ ምስክርነታቸውን የሚሰጡት። ይሁን እንጂ በቅርቡ በከተማዋ የተጀመረው የኮሪደር ልማት ለዓመታት ተፋዛ የቆየችውን የቆላ ድባ ከተማን ተስፋ ሰጭ በረከት እያጎናጸፋት ይገኛል። አይሻ መሐመድ አማን እባላለሁ። የቆላ ድባ ከተማ ተወላጅ ነዋሪ ነኝ። ቆላ ድባ ዕድሜ ጠገብ ነች። ከገጽታም ከእይታም ቪው አንጻርም እዚህ ግቢ የምትባል አልነበረችም። የኮሪደር ልማቱ ያው ደስ የሚልና ይበል የሚያሰኝ ነው። ብዙ ነገሮች ላይ ለውጥ ሰርቷል ብዬ ነው የማስበው። መላኩ አባት እባላለሁ። ያው እዚህ ከተማ ነዋሪ ነኝ። ቆላ ድባ ከተማ አሁን ሰሞኑ ከቅርብ ጊዜ ወዲህ የኮሪደር ልማት የሚባለው ከመጣ ደግሞ ጥሩ ገጽታ እያየን ነው። ቅድስት ደበብ ከኮሪደር በፊት ያው ኮንቴነር ምናምን የነበሩ፣ አሁን ግን ከተማው ተውቧል። በግንባታ ምናምን እየተሰራ ስለሆነ በጣም አሪፍ ነው። ነስሩ መሐመድ ደስ ይባላለሁ። ኮሪደር ልማቱ አሁን ባለው ሁኔታ ባለው እንቅስቃሴ ብልጭታ ያለው ለውጥ እየመጣ ነው። እኛም ህዝቡም ደስ ብሎት አሁን ከተኛበት ነቅቷል ማለት ይችላል። በከተማዋ ተግባራዊ እየተደረገ ያለው የኮሪደር ልማት የሰዎችንም ሆነ የትራንስፖርት እንቅስቃሴ እንዲሳለጥ ከማድረጉ ባሻገር ተፋዞ የቆየውን የከተማዋን የንግድ ሂደት እንዲነቃቃ እያደረገው እንደሚገኝ ነው አስተያየታቸውን የሰጡ የከተማዋ ነዋሪዎች ያስረዱት። በፊት በነበረው ነገር አጥር ታጥሮ የኖረ ቤት አሁን ወደ ሱቅነትና ወደ ድርጅት ተቀይሮ ለተከራይም ላከራይም ስራ ለሚፈልግም እንደዛ አይነት እድል ፈጥሯል። እንዲሁ በመብራቱና መንገዶቹ በመስተካከላቸው መንገድ ዳር ያሉት ቤቶች በመስተካከል የገበያ እንቅስቃሴው እንዲያመሽ ያው በመሸ እንቅስቃሴ ጀምሯል። ሙሉ ቀንም እንቅስቃሴው ደስ ይላል። የሰው እይታ ደስ ይላል። ሞራሉ ደስ ይላል። ለምን አህያም መኪናም ሰውም በዚች በአንዷ መንገድ ነው እየተጋፋ የሚርና ለትራፊክ አደጋ ብዙ ጊዜ ይጋለጥ ነበር ብዙ ሰዎች። ግን አሁን ከዛ ሞር በበለጠ መንገድ በኮሪደሩ
በደንብ እያማረች እየተዋበች ያለችበት ሁኔታ ላይ ነው ያለው። የከተማዋን ገጽታ ውብና ማራኪ በማድረግ ለኑሮ ምቹ ሁኔታ ለመፍጠር እየተከናወነ ባለው የመጀመሪያው ዙር የኮሪደር ልማት 2.8 ኪሎ ሜትር የሚሸፍን የመንገድ ማስዋብ፣ የቤት ጥገናና መሰል ስራዎች መከናወን መቻላቸውን ከአሚኮ ጋር ቆይታ ያደረጉት የቆላ ድባ ከተማ አስተዳደር ከንቲባ አቶ ታምራት አስረሳኝ አስታውቀዋል። አሁን እየሰራን ያለው ፌዝ 1 ነው። 2.8 ኪሎ ሜትር ላይ ነው ስራ እየሰራን ያለ ነው። በዚህም ወደ ማህበረሰቡ ሞቢላይዝድ አድርገን 400 የሚሆኑ ቤቶችን በአዲስ ነው የገነባ ነው። በአዲስ ግንባታ ወደ 200 የሚሆኑ ቤቶችን ደግሞ ደረጃ የማሻሻልና መሰል ስራዎችን ሰርተናል ማለት ነው። ይህን ስናደርግ ወደ 57 ሚሊዮን ብር እስካሁን ወጪ ተደርጓል። ይህን ለማድረግ እንሰራለን ብለን ያሰብነው ከቤቶቹን ማስዋብ ብቻ ሳይሆን የእግረኛ መንገዶችንም ጭምር አረንጓዴ አካባቢዎችን መፍጠር መቻል አለብን ብለን እንደዚህም የህፃናትና የማረፊያዎች ቦታዎችንም ጭምር እናዘጋጃለን ብለን እሱን እየሰራን ያለ ነው። የከተማዋን ገጽታ ለማሻሻልና የነዋሪዎችን ተጠቃሚነት ለማረጋገጥ እየተከናወነ ከሚገኘው የመጀመሪያው ዙር የኮሪደር ልማት ልምድ መገኘቱን ያስታወሱት ከንቲባው የከተማዋ የሁለተኛውን ዙር የኮሪደር ልማት በፍጥነትና በጥራት ለማከናወን ዝግጅት መደረጉን አስታውቋል። ሁለተኛ ፌዝቱም ደግሞ ሌሎች አካባቢዎችን ያስቀመጥነው በቅድ ያስቀመጥነው አለን። እሱን እንሰራለን። አሁን የማሽን ስራዎችን ኦልሬዲ የጨሬታ የምናምን ስራ ሰርተናል። በመንግስት ማህበረሰቡ ሞቢላይዝድ አድርገን አንዳንድ ሰበሰብናቸው ሀብቶችም ስላሉ ማሽን አስገብተን የማሽን የመንገድ የማስፋት ስራዎችን መሰል ስራዎችን የምንሰራበት እድል አለና በቀጣይ ከዚህ ልምድ ብዙ ልምዶችን ወስደን በፌዝቱ ደግሞ እንሰራቸው ያሉትን ስራዎችን በይበልጥ የምንሰራበት እድል አለ የሚል ሀሳብ ነው ያለኝ። ከገበታ ለሀገር የጎርጎራ ፕሮጀክት በቅርብ ርቀት የምትገኘውን ቆላ ድባ ከተማን ለማስዋብና ኢኮኖሚዋን ለማነቃቃት በከተማዋ የውስጥ ለውስጥ የመንገድ የድልድይ ግንባታና ሌሎች የመሰረተ ልማቶች ለማከናወን እየተሰራ እንደሚገኝ ከከተማ አስተዳደሩ ከተማና መሰረተ ልማት ጽሕፈት ቤት ያገኘነው መረጃ ያሳያል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ተስፋዬ አይጠገብ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልን።